በጣም የሚያምር ለእይታ ደግሞ ደስ የሚል ቦታ ላይ ያለ ነው። ያ ይሄ እንግዲህ በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይል ኤንድ ፋሽን ቴክኖሎጂ ኢንስቲትዩት ውስጥ የፋሽን ዲዛይን የፋሽን ሾው ትርኢት የምናሳይበት ትልቁ ፋሽን ሩማችን ነው ማለት ነው። በጣም ደስ ብሎኛል ስለመጣው ስላየሁት ደስ ብሎኛል በእውነቱ። እናመሰግናለን ስለመጣ ደስ ብሎናል። ይሄ እንግዲህ ብዙ ጊዜ ፋሽን ሾው የምታሳዩበት ነው? አዎ ይሄ በዋናነት ናሽናል እና ኢንተርናሽናል የሆኑ ፋሽን ሾዎች የምናሳይበት ትልቁ የፋሽን ሀል አዳራሻችን ነው። በአጠቃላይ ስለ ፋሽን ሾው ሩሙ እንደምታዩ ወንበሮቹ በተለያየ ዳይሜንሽን ከፍሮንት ኤንድ ከባክ እንዲሁም በጎን በኩል ከ720 ሰው በላይ ታዳሚዎችን መያዝ ይችላልኝ። ከፍሮንት ባለፈ አደባክ ላይ ባክ ስቴጅ ራሱን የቻለ የተሟላ የወንዶችና የሴቶች ሞዴሎች የልብስ መቀየሪያ ሩም አለው። ሜካፕ የሚሰሩ ከጀርባ ሜካፕ የሚሰሩበት ራሱን የቻለ ሩም አለው። ኤግዚቢሽን የምናሳይበት በጎን በኩል ከሾው ከዋናው አዳራሽ በግራ በኩል አለው። የተለያዩ ኦፊሶች አሉት። ደረጃውን የጠበቀ በደንብ ስታንዳርድ ያለው ላይቶች በስነ ስርዓት የተገጠሙበት ትልቅ የፋሽን ሾው አዳራሻችን። እንግዲህ ሞዴሎች እዚህ ሆኖ ነው ማለት ነው እዚህ ቦታ ላይ የተለያዩ የፋሽን ትርኢት የሚያሳዩት ማለት ነው። በዋናነት ሪሄርስ የሚያደርጉበት ወይም ደግሞ የሚለማመዱበትን ኤሪያ ነው። ከዛ ባለፈ ደግሞ በመጨረሻው ሰዓት ላይ ሾው የሚያደርጉበት ቦታ ነው ማለት ነው። እያየሁ ነበር ባለፉት ጊዜያት እዚህ መድረክ ላይ የተካሄዱ የተለያዩ የፋሽን ሾው ትርኢቶችን አይቻለሁ። እስኪ ለማንኛውም አረፍ ብለን ስለ ፋሽን እና ፋሽን ጋር ተያያዥ የሆኑ ጉዳዮችን እንጨዋወታለን። አመሰግናለሁ። እንግዲህ ዩኒቨርሲቲ ጋር ስለተመጣው ጋብዘኛል። እሺ አመሰግናለሁ። በጣም ነው የወደድኩት። በጣም ነው የሚያምረው። እዚህ ቦታ ላይ እንግዲህ ተጋባዥ እንግዶች መጥተው በሞዴሎች የቀረቡ የተለያዩ የፋሽን ስራዎች እዚህ መድረክ ላይ ሲታዩ መታደም ሁሉ ነው የተመኘሁትና በጣም ያምራል። ወድጄዋለሁ። በዚህ አጋጣሚ የተከበራችሁ ተመልካቾቻችን አሁን የምገኘው በባህር ዳር ዩኒቨርሲቲ የፋሽን ማሳያ ሀል ወይም ደግሞ አዳራሽ ተብሎ የሚጠራው ቦታ ላይ ነው። እዚህ ቦታ ላይ በተማሪዎቹ የተሰሩ የፋሽን ዲዛይን ስራዎች በሞዴሎቹ የሚቀርቡበት ለእይታ የሚቀርቡበት መድረክ ላይ ነው። በጣም የሚያምር ለእይታ ምቹ የሆኑ አዳራሽ ሆኖ ነው ያየሁት። በጣም ወድጄዋለሁ። እንግዲህ ዛሬ እዚህ ተገኝተን ከፋሽን ጋር በተያያዘ በተለይ በባህር ዳር ዩኒቨርሲቲ እንግዲህ አንጋፋ ነው ባህር ዳር ዩኒቨርሲቲ። በዩኒቨርሲቲው ደግሞ የፋሽን ዲዛይን ትምህርት ይሰጣል። በዚህ ዲፓርትመንት ውስጥ እንግዲህ መምህር ሆኖ በርካታ ታዋቂ ዲዛይነሮችን ያፈራ በተለይ ደግሞ ለፋሽን ዲዛይን እድገት ደግሞ የራሱን የሆነ አስተዋጽኦ እየተወጣ የሚገኘውን መምህር ሰለሞን ጸጋይን ዛሬ እንግዲህ በእናንተ በውድ ተመልካቾቻችን ፊት ልናመሰግነው ስለ ፋሽን እያነሳን ደግሞ እድገቱ ምን ላይ ነው፣ የኢትዮጵያስ ደግሞ በተለይ የሀበሻ ልብስ ለዚህ ምቾቱ ምንድነው የሚመስል፣ ምን አሰባቸው ኢትዮጵያዊ መልክ ለማስያዝስ እየተሰሩ ያሉ ስራዎች ምን ይመስላሉ የሚለውን ቆይታ እናደርጋለን። እንደተከታተሉ በአክብሮት እንጋብዛለን። እንግዲህ የቅዳሜ ቡና የበረካ ዝግጅታችን ከዚህ ሰዓት ጀምሮ ተጀምሯል ማለት ነው። አመሰግናለሁ ሰለሞን ስላገኘሁ በጣም ደስ ብሎኛል። ስለመጣችሁ በጣም ደስ ብሎናል። እንኳን ደህና መጣ። ፋሽን ሲታሰብ በተለይ ሁሉም ሰው የሚወስድበት የሚረዳበት መንገድ አለና ምንድነው የሚለውን ጽንሰ ሐሳቡን ከዛ ብንጀምር በጣም ጥሩ። እንግዲህ ፋሽን ማለት የሚለውን ትንታኔ ከመስጠቴ በፊት አክቹአሊ ፋሽን የሚለው ቦታና ሁኔታዎች ይወስኑታል። ለምሳሌ የዌስተርን ኮንሰፕት ደን አሜሪካ ላይ ያለውን ኮንሰፕት የፋሽን ሚኒንግ አንደርስታንድ ብናረግ በጣም የተለየ ሁኔታ ነው ያለው። በእኛ ኮንቲነንት አፍሪካ ላይ ሊሆን ይችላል ወይም በእኛ ሀገር በኢትዮጵያ ሌቭል ያለውን ደግሞ የፋሽን ዴፊኒሽን ወይም ደግሞ የፋሽን ምንነት አንደርስታንድ የምናደርግበት ወይም የተለየ ይሆናል። በሁሉም በኩል የሚያስማማን ፋሽን ጀስት አርት ነው፣ ሳይንስም ነው። አርትነቱ የሰው ልጆች ለመኖር ላይክ ምግብ እንደሚያስፈልጋቸው ሁሉ አልባሳት ያስፈልጋቸዋል። እነዛን አልባሳት ሊሆን ይችላል፣ አክሰሰሪዎች፣ ባግ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ሃት፣ የተለያዩ ጂኦለሪዎች ሊሆን ይችላል። እነዛን ለመስራት የምንጠቀምበት አስቴቲክ ደን ደግሞ ፋንክሽናል የሆኑ ኤሌመንቶችን ተጠቅመን የምንሰራቸው ፕሮዳክቶች የሰዎችን ሀሳብ የሰዎችን ማንነት የሚገልጽልን በአጠቃላይ ስለዛ ያሉትን ነገሮች የሚያጠና ዲፓርትመንት ነው ማለት ነው። በተለይ የፋሽን ጽንሰ ሀሳብ ስናስብ አውሮፓውያን የደረሱበትን ነገር እናነሳለን። በተለይ ደግሞ ከአውሮፓ ውስጥ ፈረንሳይ የፋሽን ከተማ እንደሆነች ብዙ ጊዜ ይነገራልና ባህር ዳርን የፋሽን ከተማ ለማድረግ የባህር ዳር ዩኒቨርሲቲ
ዓላማውን አድርጎ የተለያዩ የፋሽን ሾዎችን ሲያዘጋጅ ከዚህ በፊት ማየት እድል ነበረኝና በዚህ ረገድ ያለው አረዳድ ምን ይመስላል? አፍሪካና አውሮፓ ላይ ያለው ነገር ፋሽን የፋሽን ሲቲዎች ስንል ሚላን ሊሆን ይችላል፣ ኒውዮርክ፣ ፓሪስ እነሱን በዋናነት እናውቃለን። ወደኛ ሀገር ስንመጣ ደግሞ በዋናነት ዩኒቨርሲቲያችን ኢንስቲትዩቱ ደግሞ ኤአይቴክስ ባህር ዳርን የፋሽን ካፒታል ለማድረግ እየሰራ ነው። ኦፍ ኮርስ ሶ ያን የፋሽን ካፒታል ለማድረግ በዋናነት የፋሽን ዲዛይን ተማሪዎች ከ3ኛ ዓመት ከ2ኛ ዓመት ጀምሮ እስከ ተመራቂ ተማሪዎች ያሉት ሬጉላር ደን በኤምኤስ ሌቭል ያሉት በቢኤስሲ ዲግሪ ሌቭል ያሉት የራሳቸውን ኮሌክሽን ያዘጋጃሉ እና እነዛ የሚዘጋጁ ፕሮዳክቶችን ፋሽን ሀል አዳራሽ እዚህ ሊሆን ይችላል ኦር ደግሞ አውትዶር የምንለው አለ። የባለፈው ዓመት ተመራቂ ተማሪዎች ዋና የባህር ዳር ከተማ ላይ በዘንባባዎች ውስጥ የምናደርጋቸው ፋሽኖች ኤግዚቢሽኖች ይኖራሉ። የተማሪዎችን ስራ በደንብ ፕሮሞት በማድረግ የኢንስቲትዩቱን ስራ ፕሮሞት በማድረግ ባህር ዳርን የፋሽን ካፒታል እናደርጋለን ማለት ነው። እነዚህን ጉዳዮች ቀድመን አነሳን እንጂ ሰለሞን ማን ነው የሚለውን ተመልካቾች ማወቅ ይፈልጋሉ። እኔ ለምሳሌ 2003 ላይ ዲፓርትመንቱ ባህር ዳር ዩኒቨርሲቲ ሲሰጥ ተማሪ ሆነህ ገብተህ ከዛ በኋላ እዚሁ ጨርሰህ እንደቀረህ አውቃለሁና እስኪ ስለዛ ጉዳይ እናንሳ። ሰለሞን ማን ነው የሚለውን። ኦኬ ሰለሞን ጸጋይ ይባላለሁ። በባህር ዳር ዩኒቨርሲቲ ኢትዮጵያን ኢንስቲትዩት ኦፍ ቴክስታይል ኤንድ ፋሽን ቴክኖሎጂ የፋሽን ዲዛይን መምህር ነኝ። እንዳልከው የፋሽን ዲዛይን ባህር ዳር ዩኒቨርሲቲ ለመጀመሪያ ጊዜ ሲሰጥ ከ2003 እስከ 2006 መጨረሻ ላይ ተመራቂ ከነበሩ ባቾች አንደኛው ነበርኩኝ። የመጀመሪያ ዲግሪን በ2006 ከጨረስኩ በኋላ እዚሁ መምህር የመሆን እድል አጋጥሞኝ ነበር። ከዛም በኋላም ሁለተኛ ዲግሪን የማስተርስ ዲግሪን በፋሽን ዲዛይን እዚሁ ግቢ ሰርቻለሁ። አሁን በማስተማርና የተለያዩ የማህበረሰብ አገልግሎት ሪሰርቾች ላይ በመሳተፍ የባህር ዳር ዩኒቨርሲቲ መምህር ነኝ። ተማሪዎች ደግሞ ይህንን ዲፓርትመንት ምርጫቸው አድርገው ሲመጡ መጀመሪያ አንተ ውስጥ ያለው ሙያውን ወደኸው እስከ መምህር ድረስ የደረስክበትን ሙያ እንዲወዱት እንደው በመማር ማስተማር ሂደት ላይ የምታሳያቸው ለሙያው በደንብ እንዲያውቁት እንግዲህ ተሰጥኦ የሚጠይቅ ስለሆነ ያን በማስረዳት ረገድ እንደምትከተለው የተለየ ዘዴ ነው ይሆን? በመጀመሪያ ወደ ፋሽን ዲዛይን ተማሪዎች ሲገቡ ዩኒቨርሲቲ ጆይን ካደረጉ በኋላ እንደሌላው ዲፓርትመንት ቀጥታ መግባት አይችሉም። ያ ማለት ምንድነው? በጣም የተማሪዎች ቁጥር በበዛ ቁጥር ሊሚቴሽን ያለው በጣም ትንሽ ስለሆነ ኢንትራንስ ኤግዛም ይኖረናል። ኢንትራንስ ኤግዛም ከመፈተናቸው በፊት በደንብ ኦሪንቴሽን ይሰጣል። ፋሽን ዲዛይን ምንድነው? በትምህርት ጊዜያት 4 ዓመቶችን ሲያሳልፉ ምን አይነት ነገሮችን ያልፋሉ? ቲዮሬቲካል ምን ያክል ፐርሰንት ነው፣ ፕራክቲካል ምን ያክል ፐርሰንት ነው የሚለውን ብሪፍ በደንብ እንነግራቸዋለን። ሞር ፍላጎቱ ያላቸው መስራት የሚችሉ ልጆች ነው በአብዛኛው የሚመጡትና ስላለው ነገር በደንብ ኤክስፕሌን እናደርግላቸዋለን። ፋይናሊ ከተመረቁ በኋላ ምን አይነት የስራ ሂደቶች ላይ ሊሳተፉ እንደሚችሉ አዘ ፋሽን ዲዛይነር መሆን ይችላሉ። ፍሪላንስ ዲዛይነር፣ ፓተርን ሜከር፣ ዘን ክሬቲቭ ዳይሬክተር ሊሆኑ ይችላሉ። ዊዝን አካዳሚክ መምህር ሊሆኑ ይችላሉ። ኮስቲዩም ዲዛይነር ሊሆኑ ይችላሉ እና በጣም ሰፊ ነው ያለው የስራ ሁኔታ። እነዛን ነገሮች ብሪፍሊ በደንብ ኤክስፕሌን ስለምናደርግላቸው ሞር ፍላጎት ኑሯቸው ነው ተማሪዎች የሚመጡና ከዚህ በፊት ያለፍንበትን እኛም በተማሪነት ሌብል ላይ ያለውን ነገር ሼር እናደርጋለን። ሌሎች መምህራኖችም አሉ፣ የተሰሩ ስራዎችን እናሳያቸዋለን። በጣም አይኮኒክ የሆኑ ሰዎችን በፋሽን ዲዛይን ያሉ እኛ ሀገር ላይ ያለውን ነገር እናሳያቸዋለን። የፋሽን ኢንዱስትሪው ምን ያክል ፍላጎት እንዳለው ምን ያክል የሰው እጥረት እንዳለና እነሱ ደግሞ ገብተው መስራት እንደሚችሉ ብሪፍ በደንብ ገለጻ ስለሚደረግላቸው በጣም ብዙ ተማሪዎቻችን 100% በፍላጎት ነው የሚገቡት። ተማሪዎቹ በፍላጎታቸው ፋሽን ዲዛይን መርጠው እንደሚገቡ ቀደም ሲል እያነሳልኝ ነበርና ከዛ በኋላ እንደው ለመማር ማስተማር እንዲረዳቸው ብዙ ነገሮች የተመቻቹ ናቸው ማለት እንችላለን። በተለያዩ ሁኔታዎች ተግባራዊ ልምምድ በተደጋጋሚ የሚጠይቁ ነገሮች ያሉ ይመስለኛልና በዛ ረገድ ያለው ነገር ምን ይመስላል? ይሄ ዲፓርትመንት ከተከፈተ ኦልሞስት ከ2003 ጀምሮ ብዙ ጊዜያቱን አሳልፏል። ከ10 ዓመት በላይ በጣም ፋሲሊቲው የተሟላ ነው። በዋናነት ብቁ የሆኑ መምህራኖች አሉ ብዬ አስባለሁ። ምክንያቱም በዋናነት የተግባር ልምድ ሼር ማድረግ ስለሆነ ብቁ የሆኑ በጣም በብቃት ያሉ
መምህራኖች ከላብ አሲስታንስ ጀምሮ በሌክቸረር ሌቭል ያሉ መምህራኖች በደንብ አሉን ብዬ አስባለሁ። በተጨማሪ ደረጃውን የጠበቀ ላብራቶሪ አለን። ይሄ የምታየው የፋሽን ሀል አዳራሽ አንደኛው ፓርት ነው። ተማሪዎች ከሰሩ ከተዘጋጁ በኋላ ለታዳሚያን የሚያቀርቡበት የፋሽን ሀል ነው። ልክ እንደዚህ የተለያዩ የንድፍ ወይም ደግሞ የፓተርን ስኪል የሚያዩበት ራሱን የቻለ ፓተርን ሜኪንግ ላቦች አሉ። ኮንስትራክሽን የሚሰሩበት ራሱን የቻለ ክላሶች አሉ። ደን ድሮይንግ፣ ኦብጀክቲቭ፣ ደን ቴክኒካል የተለያዩ ድሮይንጎችን ፕራክቲስ የሚያደርጉበት ራሱን የቻለ አዳራሾች አሉን። የቴክስታይል ማቴሪያል ከመጀመሪያው ከፋብሪክ ጀምሮ ስለሆነ የሚማሩት ቴክስታይል ማቴሪያል ዋንቱ የሚሰሩበት ፋብሪኮችን ቴስት የሚያደርጉበት ራሱን የቻለ የላቦራቶሪ ማቴሪያል አሉ። በዋናነት እነዛ ነገሮች የተዘጋጁ ናቸው ከሌክቸር ክላሶች በተጨማሪ ማለት ነው። 70% በላይ የሚሆነው ፋሽን ዲዛይን ባለው የ4 ዓመት ቆይታ ፕራክቲካሊ ነው የሚሰሩት። ከሌክቸር በተጨማሪ ፕራክቲካል ሞር ተማሪዎችን አክቲቭ ስለሚያደርጋቸው ወደውት ነው የሚማሩ። ብዙ ነገሮችን እያወቁ አንደርስታንድ እያደረጉ ስለሆነ የሚማሩት ሞር የመማር ማስተማሪያ ሂደታችን በዚህ መሰረት በምታስተምሩበት ወቅት እንደው ሀገር በቀል የሆነውን ኢትዮጵያዊ ከለር ያላቸው ዲዛይኖችን ተማሪዎቹ እንዲማሩ ሲወጡም ደግሞ ዲዛይነር ስለሚሆኑ ለማህበረሰቡ እንደዛ አይነት ኢትዮጵያዊ ከለር ያላቸው ዲዛይኖችን በመስራት ለገበያ እንዲያቀርቡ ለተጠቃሚዎች እንዲያቀርቡ የምታደርጉላቸው የተለየ እገዛ ይኖር ይሆን? የምናስተምርበት ሰዓት ላይ የራሳቸውን ፋሽን ሃውስ ላውንች እንዲያደርጉ ነው ሪከመንድ የምናደርገው። ኮዝ እዚህ ያለውን ነገር ሁሉን ነገር አውቀው ነው የሚወጡት። ማርኬት ላይ ያለውን ነገር ፕራክቲካሊ የሚያጋጥማቸውን ነገር ከመማር ማስተማሪ በተጨማሪ ደግሞ ኢንዱስትሪ ላይ ከ3 እስከ 4 ወራትን ሂደው ኤግዛክትሊ የፋሽን ኢንዱስትሪው የጋርመንት ኢንዱስትሪው ምን ይመስላል የሚለውንም ያያሉ። የኢንተርንሺፕ ፕሮግራም አለን። ከወጡ በኋላ የስራ ቅጥር ምንም የሚያሳስብ ነገር አይደለም። ኮዝ ብዙ ከዚህ በፊትም ካለው ትሬንድ ወጣው የራሳቸውን ፋሽን ሃውስ ነው ክሬት የሚያደርጉት። ፋክተሪ ላይ የሚገቡትኝ ምንም የሚከብዳቸው ነገር አይኖርም። ክሬት ነው የሚያደርጉትና በዛ ዙሪያ ላይ ብዙም የሚያስጨንቅ ነገር አያጋጥማቸውም ተማሪዎች። ዩኒቨርሲቲው እየሰራቸው ያሉ ስራዎችን የምናያቸው ነገሮች አሉ። የተለያዩ የፋሽን ሾው ትርኢቶችን በማሳየት እንኳን ብዙ ነገር ማድረግ ይችላል። ግን ማህበረሰቡ እንደ ለፋሽን ትኩረት እንዲሰጥ በስልክ በነበረን ቆይታ እያነሳልኝ ነበር። አውሮፓውያን በተለየ ሁኔታ ፋሽንን ይጠቀሙበታል። እኛ ሀገር ላይ ያለው ነገር ምንድነው የሚመስል የሚለው ትንሽ አንስተህልኝ ማህበረሰቡ ለፋሽን ትኩረት እንዲሰጥ ዩኒቨርሲቲው በግል ደግሞ የምታደርገው ጥረት ካለ እስኪ እናንሳ። ሳይንስ ነው የተባለበት ምክንያት ፋሽን ዲዛይን ሲባል ብዙዎቹ አንደርስታንድ የሚያደርጉት ጀስት ከአልባሳትና ከአክሰሰሪ ጋር ብቻ ነው የሚሄዱና እኛውን ተመራቂ ተማሪዎቻችን ሞር ፕሮብለም ሶልቪንግ ወይም ደግሞ ማህበረሰቡ ላይ ያለውን ችግር የሚፈታ ሪሰርቾችም እንዲሰሩ እናደርጋለን። ከነሱ መካከል አሁን በሕክምና ዘርፉ ላይ ያሉ 2-3 ፖይንቶችን ባነሳለህ በባለፈው ዓመት የተመረቁ ተማሪዎች ኖርማል ጥናት በሚያደርጉ ወይም ደግሞ የመመረቂያ ስራቸውን በሚሰሩበት ሰዓት ላይ ሆስፒታል ላይ ሂደው የተለያዩ ፕሮብለሞችን ሶልቭ ያደርጋሉ። ኢንሴንስ ድንገተኛ ታካሚዎች ሲመጡ ያለውን ነገር በአልባሳት እንዴት ሶልቭ ማድረግ እንዳለባቸው ሰርጀሪ ሲሰራ ሊሆን ይችላል ወይም የመጀመሪያ አፋጣኝ የሆነ እርዳታ እንዲሰጣቸው በጣም የተሻለ አልባሳት ባንዴ ለዶክተሮቹ ምቹ የሚሆኑ ፕሮዳክቶችን ሰርተው ነበር። ከዛ ሁለተኛው ደግሞ ኖርማል እነዚህ ስትሮክ የሚያጠቃቸው ሰዎች ግማሽ ሰውነታቸው ፓራላይዝድ የሚሆኑ ታማሚዎችን ራሳቸውን በራሳቸው ልብሶችን ለመልበስ በጣም ስለሚቸገሩ ፋንክሽናል የሆኑ ፕሮዳክቶችን ሰርተው ነበርና ሞር ማህበረሰቡን የሚያግዝ ወይም ደግሞ ከመልበስና ሰዎች ኖርማል ሰውነታቸውን ከመሸፈን ባሻገር ለማህበረሰቡ በጣም የሚጠቅሙ ሪሰርቾችንም ይሰራሉ፣ ስራዎችንም ይሰራሉ። ከዛ ባለፈ ኖርማል እዚህ ጋር ሾው ስናደርግ ኦፍ ኮርስ እስከ ዛሬ ባለው ፓርት ሀገራዊ ነበረ። ከአዲስ አበባም ከተለያዩ ቦታዎች ፋክተሪ ላይ ያሉ ኢንዱስትሪ ላይ የሚሰሩ ሰዎችን ኢንቫይት እናረጋለን። የተለያዩ የፋሽን ዲዛይነሮችን ኦነሮችን ኢንቫይት እናረጋለን፣ ተማሪዎችን እናረጋለን። ግን በአሁኑ ዓመት የተጀመረው ውጭ ላይ ያሉ የተማሪ ወላጆችን ኢንቫይት በማድረግ የተመራቂ ተማሪዎችን ወላጆች ኢንቫይት በማድረግ ለከተማውም ለማህበረሰቡም የምንሰራቸው ስራዎችን ፕሮሞት በማድረግ ሞር ተደራሽነታችን እየሰፋ ይሄዳል ማለት ነው። እዛ ላይ ከማህበረሰቡ ጋር ያው ኦቪስ እዚህ ያለ ተማሪ ወጥቶ ማህበረሰቡን ስለሆነ ሰርቭ የሚያደርገው የሚያገለግለው
ያንን በደንብ ያዩ የሚሰሩበት ሁኔታ ነው ያለው። ቀደም ሲል እያነሳን ነበረ ፍልስፍና የሆኑ ቀመሮችን አካቶ መስራት ላይና ተማሪዎችን በዛ ልክ እንዴት ነው የምታግዛቸው? ወደ ፐርሰናል ወደ ሆኑ ጉዳዮች እንምጣ። እንዴት ታግዛቸዋለህ ወደሚለው ብዙ ጊዜ እኔ ፓተርን ሜኪንግ ላይ አስተምራለሁ። ከመጀመሪያው ጀምሮ እንደን ፕሮዳክቶች ሲሰሩ ልኬታዎችን እንዴት መውሰድ እንዳለባቸው ሰው ላይ ሊሆን ይችላል፣ ድሬስ ፎርም ላይ ሊሆን ይችላል። ያን ሜዠርመንት ከወሰዱ በኋላ እንዴት ወደ ፓተርን እንደሚቀይሩት ሪሊ የተለያዩ የዲዛይን ቫሪዬሽኖችን ከቤዚክ የምንላቸው ደን ከስከርት ከትራውዘር ከላይ ሸርት ሊሆን ይችላል፣ ጃኬት ሊሆን ይችላል፣ ኳቴቨር እነዛን ፓተርኖች በሚሰሩበት ሰዓት ላይ ሪል መሰረታዊ የሆኑ ነገሮችን እንዴት ማወቅ እንዳለባቸው እዛ ላይ በደንብ አግዛቸዋለሁ ብዬ ተስፋ አረጋለሁ። ከዛ በተጨማሪ ተመራቂ ተማሪዎች ሪሰርች በሚሰሩበት ሰዓት ላይ ኖርማል በአድቫይዚንግ መልኩ በደንብ ሰፖርት እናረጋቸዋለን። ፐርሰናሊም ከጓደኞችም ጋር በመሆን ባለኝ መልኩ ሰፖርት አረጋቸዋለሁ። የተከበራችሁ ተመልካቾቻችን እየተከታተላችሁት የምትገኙት በረካ ዝግጅታችንን ነው። ዛሬ እንግዲህ በበረካ ዝግጅታችን ከጀርባችን እንደምትመለከቱት እዚህ ባህር ዳር ዩኒቨርሲቲ ውስጥ የሚገኘው የፋሽን ማሳያ አዳራሽ ውስጥ ነው ያለነው። ዛሬ እዚህ ቦታ ስንገኝ ደግሞ ፋሽን ዲዛይን መምህር የሆነው ሰለሞን ጸጋዬ ጋር ቆይታ እያደረግን ነው። አሁንም እያያችሁን ስለሆነ በጣም ደስ ብሎናል። እንቀጥላለን። ብዙ ጊዜ የሀበሻ ልብስ ለፋሽን ዲዛይን ይመቻል ወይስ እንዴት ነው? እስኪ ስለሱን ነገር ንገረኝ። ተማሪዎቻችን ጋይድ የምናደርጋቸው ካልቸራል የሆኑ ክልሎችን በሚሰሩበት ሰዓት ላይ አንደኛው የፋብሪኩን ሁኔታ ማጥናት አለባቸውና ብዙ ጊዜ እኛ ሀገር ላይ የተለመዱ በባህላዊ የሚሰሩ አልባሳቶች ወቅቶችን ጠብቀው የሚለበሱ በአመት በዓል ሊሆን ይችላል፣ በሰርግ ሊሆን ይችላል፣ ወይም ደግሞ ስፔሻል ኦኬዥኖች ሲኖሩ የሚለበሱ ናቸውና ትንሽ ቻሌንጂንግ አለው። አሁን ላይ እየመጡ ያሉት ጋር ወደ ሽመና ሲሄዱ ሞር የፋብሪኩን ስትሬንግዝ ጠንካራ እንዲሆን እየተሰሩ ነው ያሉት እና ዴይ ቱ ዴይ እንዲለበሱ መሻሻል አለባቸው ብዬ እኔም ፐርሰናል ያስባለሁ። ብዙ ሪሰርቾችም እየተሰሩ ነው በዛ ዙሪያ ላይ እና አሁን ላይ እየተሻሻሉ እየመጡ ነው ብዬ አስባለሁ። ምክንያቱም አንድ ዲዛይን ስትሰራ የምትመርጥበት ጨርቅ በጣም ወሳኝነት ስላለው። ከዚህ ባለፈ ግን ከተረፈ ምርቶች ደግሞ ወደ ጥቅም የቀየሯቸው የተለያዩ የፈጠራ ስራዎችም እንደነበሩ ሰምቻለሁ። አንዳንዶችንም የማየት እድል ነበረኝና እስኪ ስለሱ ነገር እናንሳ። ከጥቅም ውጭ የሆኑ ማቴሪያሎችን ወደ ፕሮዳክት ኮንቨርት እናደርጋቸዋለን፣ ወደ የሚጠቅም ፕሮዳክት። ያ እንግዲህ ብዙ አይነት ኮንሰፕቶች አሉት። አፕሳይክሊንግ፣ ሪሳይክሊንግ፣ ዜሮ ዌስት ማኔጅመንት የምንላቸው አሉ። በጣም ከወዳደቁ ማቴሪያሎች በአቫንት ጋርድ ኮንሰፕት የሚሰሩ ፕሮዳክቶች አሉ። በቅርቡ ተመራቂ ተማሪዎቻችን ያዘጋጁት ዌስት ቱ ዌልዝ የሚል የአቫንት ጋርድ ፋሽን ሾው ነበረ። ከማይጠቅሙ ማቴሪያሎች የራሳቸውን ክሬቲቪቲ አድ በማድረግ የሚሰሯቸው ፕሮዳክቶች አሉ። ከዛ ባለፈ ደግሞ በኢንተርንሺፕ ፕሮግራም ወይም በመመረቂያ ፕሮግራም ኢንዱስትሪዎች ላይ ከጥቅም ውጭ ናቸው ተብሎ ተረፈ ምርቶች ከሚወገዱት ማቴሪያሎችን በመውሰድ ሙሉ ፕሮዳክቶች ይሰራሉ። አክሰሰሪዎች፣ ባግ ሊሆን ይችላል፣ ጫማ ሊሆን ይችላል፣ የተለያዩ ማቴሪያሎች ሀት ሊሆን ይችላል ይሰራሉና ይሄኛው አንደኛው የችግር ፈቺ ከምንላቸው ሪሰርቾች ውስጥ የምንሰራበት ሁኔታ ነውና በጣም ብዙ ፕሮዳክቶች ይሰራሉ፣ ለሾውም የቀረቡ አሉ። ኢንተርናሽናል የተሰሩ ስራዎችንም በምናስተምርበት ሰዓት ላይ ፕራክቲካል ሊሆን ይችላል ኦር ቲዮሬቲካል ፐርፐዝ እነሱም በደንብ እናሳያቸዋለን። እነዛን ካዩ በኋላ ሞር አንድ ተማሪ ፋሽን ዲዛይን ተመራቂ ተማሪ ነኝ ለማለት ጀስት በሆነ ኢንስፓይሬሽን ፕሮዳክት መስራት ብቻ ሳይሆን ያ የምሰራው ፕሮዳክት ምን አይነት ተጽዕኖ ያሳድራል፣ ምን አይነት ሰምቲንግ ስቴትመንት ፕሮብለም አለው የሚለውን ነገር በደንብ ያያልና እዛ ላይ በደንብ እየሰራ ነው። ከኢኮ ፍሬንድሊ ከሰስተናብል ፋሽን ኮንሰፕት አኳያ ኢንቫይሮንመንቱን የሚበክሉ ነገሮችን ድጋሜ በማምጣት ፕሮዳክት ዲቨሎፕ እናደርጋለን እና ተማሪዎችም እዛ ዙሪያ ላይ በደንብ ይሰራሉ። ዲዛይነሮችንም እንዲሁ በማሰልጠን የላቀ አስተዋጽኦ እንዳለህ ከዩኒቨርሲቲው አመራሮች ሰምቻለሁና በዚህ ላይ ያለ አበርክቶ ምን ይመስላል? ከሌሎች መምህራኖች በጣም ይሄን ያክል የተለየ ነገር ያደረኩት ነገር የለም። እውነት ለመናገር ግን ጀስት እኔ አሁን በጣም ፈልጌው ነው ነበር ወደዚህ የገባሁትኝ። በጣም ፍላጎቱ አለኝ መስራት እዛ ዙሪያ ላይ የፋሽን ፕሮዳክቱም ሊሆን ይችላል ሪሰርቹም አካዳሚክሱም ላይ እና ሞር ተማሪ ትንሽ የመስራት የሚፈልግ ከሆነ በደንብ ሰፖርት ማድረግ ፈልጋለሁ።
ሁሉም መምህራኖች ስፔሻሊ በፋሽን ዲዛይን ዲፓርትመንት ስር ያሉ መምህራኖች በደንብ የማገዝ ብቃት አላቸው፣ ያግዛሉም እና ሞር በጣም አድካሚ ነው። ደን ፋሽን ሾው ብዙ ጊዜ ሲደረግ እዚህ within 30 minutes እስከ 1 ሰዓት ባለው ሾው ሊያልቅ ይችላል እና ያን ግን ለማዘጋጀት 2 ወር 3 ወር ልትለፋ ትችላለህ። ሶ ከመድረክ በስተጀርባ ያለው ነገር ትንሽ በጣም አስቸጋሪ ነው የሚሆን። በደንብ ጊዜህን መስጠት አለብህ። በፋይናንስ በኩል በደንብ ማውጣት መቻል አለብህ። እንደነገርኩ አምሽተህም ልሰራ ትችላለህ። ኮንስትራክሽን ላይ ተማሪዎች ሌሊቱን ሁሉ ሲሰፉ ሊያድሩ ይችላሉና አንደኛ ፍላጎት ካለ ጊፍትድ ከሆንክ ከምንም በላይ ፍላጎትን ለማሳካት ስለሆነ ብዙ ነገሮችን ትሰራለህ ብዬ አስባለሁ። እና ፐርሰናሊ እኔ ምንም የተለየ ነገር እኔ አለኝ ብዬ አላስብም፣ ግን ጀስት መስራት የሚፈልግ ተማሪን ሰፖርት አደርጋለሁ። ያም ለራሴ ስል ማድረገው ነገር የፋሽን ኢንዱስትሪውን እንመልከትና እንደ በንጽጽር ብታነሳልኝ ብዬ አስባለሁ። ኢትዮጵያ ውስጥ አሁን ላይ ፋሽን ኢንዱስትሪ ያድጓል ማለት እንችላለን? በቂ ነው አሁን ላይ ያለው? በጣም ገና ነው ብዬ አስባለሁ፣ ግን ፊውቸር ላይ ያለው ነገር በጣም ተስፋ እንዳለው ያሳየናልኝ። ኦልሞስት እኛ ሀገር ላይ ብዙ ጊዜ የፋሽን ኢንዱስትሪ ከምንል ወደ ጋርመንት ኢንዱስትሪ ብንል ሞር ያስኬዳልኝ። የተለያዩ ፋክተሪዎች አሉት፣ ሲኤምቲ ፐርፐዝ ነው የሚሰሩት። ያ ማለት ከት ያረጋሉ፣ ሜክ ያረጋሉ፣ ከዛ ትሪም አድርገው መስጠት ነው። ያ ማለት ዲዛይን ይመጣል፣ የተዘጋጀ ፓተርን ይመጣል፣ ስፌቱ ላይ ብቻ ነው በጣም ፎከስ አድርገው የሚሰሩት እና አሁን ላይ ግን የፋሽን ዲዛይነሮች በወጡ ቁጥር በራሳችን ሀገር በቀል የሆኑ ራው ማቴሪያሎችን ጨርቆችን በመጠቀም ደን የራሳችንን ዲዛይን እየሰራን ሰው ሎካል ማርኬት ሊሆን ይችላል ወይ ኦር ደግሞ ኤክስፖርት የሚደረጉ ፕሮዳክቶች በደንብ ይሰራሉ ብዬ ተስፋ አድርጋለሁ። እንግዲህ ሰለሞን ቀደም ሲል በነበረን ቆይታ በተለይ በፋሽን ዲዛይን እንግዲህ በባህር ዳር ዩኒቨርሲቲ መምህር ነህ። በዛ ረገድ ያለህን ተሞክሮ ምን ይመስላል የሚለውን በተለይ ደግሞ በዚህ በሚያምረው አዳራሽ ተገኝተን ቀደም ሲል የፋሽን ዲዛይን ላይ ያሉ ተሞክሮችን ዲዛይነሮችን በማሰልጠን በመምህርነት ደረጃ ከዛ ባለፈ ደግሞ ከተረፈ ምርቶች ወደሚጠቅሙ ነገሮችም የቀየራችሁበትን ሂደት አንስተልኛል። ደስ የሚል ቆይታን ያደረግነው እኔ በጣም ወድጄዋለሁ። እንግዲህ ለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የበረካ መሰናዷችን ቀደም ሲል የተከታተላችሁትን ይመስል ነበር። በተለይ የፋሽን ዲዛይን መምህር ከሆነው ሰለሞን ጸጋዬ ጋር የሚያምር ቆይታ አደረግን። በዚህም ደግሞ የፋሽን ዲዛይን ኢንዱስትሪ በተለይ ኢትዮጵያ ውስጥ ያለበትን ሁኔታና ኢትዮጵያዊ የሆኑ አልባሳትን ወደ ገበያው በማስተዋወቅ ደረጃ ዓለም አቀፍ ተቀባይነት እንዲኖራቸውስ እየሰሩት ያለው ሂደት ምን ይመስላል የሚለውን አንስተን ተጨዋወትን። የቀረብንላችሁ መሰናዶ እንደወደዳችሁ ተስፋ እናደርጋለን። ሰለሞን አደላ ከካሜራ ባለሙያዎቹ ደመላሽ ሙሴና ተመስገን ስሜነ ጋር በጋራ በመሆን ይህንን ዝግጅት ወደ እናንተ አደረስን። የበረካ ዝግጅታችን በዚህ ይጠናቀቃል። ከአሚኮ ቀሪ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ስላያችሁን ደስ ብሎናል። ጤና ይስጥልን።